ሸገር ካፌ ሸገር ካፌ ሸገር ካፌ ጁን 1 ቀን ሰኔና ሰኞን ያስታውሷል። በሚኒያፖሊስ ከተማ 3 ፖሊሶች ቆመው እየተመለከቱ ጆርጅ ፍሎይድ የተባለ ጥቁር አሜሪካዊ ጎልማሳን ባልደረባቸው በጉልበቱ ጉሮሮ ላይ ተንበርክኮ ትንፋሽ አሳጥሮ ህይወቱን የቀጠፈበትን ፊልም ዳርኒየላ ፍሬዘር የተባለችው የ17 ዓመት ወጣት በእጅ ስልክ ቀርጻ ባወጣችው መረጃ አደባባይ ወጣ። ይሄ የጭካኔ ተግባር በአሜሪካ ከተሞች ቀጥሎም በተለያዩ የዓለም ከተሞች ከፍተኛ ቁጣ እንቀሰቀሰ። የዛሬው ውይይታችን መነሻ ይሄ ነው። የተከበራችሁ አድማጮቻችን ይህንን ርዕስ ለምን ለመወያየት መረጥ ነው? በአሜሪካ የዘረኝነት፣ የብሔርተኝነት፣ የባርነት ታሪክ ምን መሳይ ነው? የቅኝ ግዛት ጠባሳ ታሪክስ ምን ይመስላል? የጥቁሮች የትግልና የአመጽ ታሪክ አቢሲኒያ ከሚለው የነጻነት ራዕይ ፋናስ ጋር ምን ያመሳስለዋል? ከዚህ በኋላ በዛሬቱ አሜሪካ ኢትዮጵያውያንና ሌሎች ወደ አሜሪካ የተሰደዱ ጥቁሮች ልምድ ምን ያሳየናል? የዛሬዋ አሜሪካስ ምን ትመስላለች? ወዘተ በሚሉት ጉዳዮች ላይ ለመወያየት በታሪክ ጥናት በአፍሪካ አሜሪካውያን የጭቆናና የትግል ታሪክ ላይ ጥናት ያደረጉ ኖረውም የተመለከቱትን 3 ምሁራን በሸገር ካፌ ጋብዘናል። ዶክተር ኤልሳቤጥ ወልደ ጊዮርጊስ ከአዲስ አበባ ዩኒቨርሲቲ፣ ዶክተር ሽመልስ ቦንሳ ከሀገረ አሜሪካ ኒውዮርክ ስቶኒ ብሮክ ዩኒቨርሲቲ፣ ፕሮፌሰር ፍቅሩ ገብረ ኪዳን በነገራችን ላይ እንኳን ደስ ያለው ከካናዳ ሴንት ቶማስ ዩኒቨርሲቲ ጋብዘናል። እንደገና ስለተገናኘን በጣም ደስ ይለናል። ይሄ ውይይት የሚካሄደው በስካይፕና በክሊም ፊድ ስለሆነ አድማጮቻችን ድምጹ ገጭ ጓብ ያጋጥመው ከወዲሁ ይቅርታ እንጠይቃለን። በቅድሚያ ለመንደርደሪያ የአሜሪካ የፖሊሶች የጭካኔ ተግባር ዋና ማሳያ የሆነው የጁን 1 ሁኔታ ለምንድን ነው ይህን ያክል ተቃውሞና አመጽ የቀሰቀሰው? ከዚህ በፊት በርካታ ጥቁሮች ህይወታቸውን አጥተዋል። እስር ቤት ከሚገኙት እስረኞች መካከል 37% ጥቁር ወንዶች ናቸው ይባላል። ይሄ ለምን እንደዚህ በዓለም ዙሪያ ተቀጣጠለ? በኮቪድ ምክንያት ነው? እዛም ቢሆን የሞቱት ከፍተኛ ቁጥር የያዙት ጥቁሮች ስለሆኑ ፕሬዚዳንት ትራምፕ የፕሬዚዳንትነት ዘመን ከመቼውም በበለጠ የጥቁር አሜሪካውያንና በስደተኞች ላይ ግፊት በማስከተሉ ነው? የጆርጅ ፍሎይድ አሟሟት ነው? የመጨረሻ ልመናው ነው ሰብአዊነታችንን የቀሰቀሰው? እና ይሄ ለምንድን ነው በሚለው ላይ መንደርደሪያ ስጡን እስቲ። እዛም ያላችሁት እዚህም ያለሽው ኤልሲ ምንድን ነው ማለት የፈለግኩት እንግዲህ አሜሪካን ሀገር ወደ አሁን ሲናገር እድሜን ይቆጥራል በደፈናው ሩምት አመት ኖር ያለውና እርግጥ ፕሮቴስቶች ነበሩ፣ ተቃውሞ ሰልፎች፣ በተለይ የጥቁር ትምህርት ቤት ስለሄድኩኝ ሂስቶሪካሊ ብላክ ኮሌጅ የሚሉት ስለሄድኩኝ ትምህርትን በሚመለከት ኤጁኬሽንን በሚመለከት ብዙ ተቃውሞዎች ነበሩ። በተለይ አፈርማቲቭ አክሽን በሚለው ላይ አፈርማቲቭ አክሽን እኛን ሪቨርስ ዲስክሪሚኔት ያደርገናል፣ እኛን ነጮቹን ሪቨርስ ዲስክሪሚኔት ያደርገናል በሚል አንድ ጊዜ አፈርማቲቭ አክሽን ላይ በጣም ትልቅ ውጊያ ስለነበር በየጊዜው የሚነሳ ፕሮቴስት ነበር። ከዚያ ደግሞ በተለያዩ ነገሮች በፖሊስ ብሩታሊቲ በተለያዩ መንገዶች የተነሱ ተቃውሞ ሰልፎች ነበሩ የተሳተፍኩበት። ትልቁም ማስታወሻው የኔሽን ኦፍ ኢስላም የሚኒስተር ፋራካን 1 ሚሊዮን ማን ማርች በፕሬዚደንት ክሊንተን ጊዜ የተካሄደው እሱን ነው እንግዲህ ትልቁም ማስታወሻውና አሁን ያለው እኔ በኖርኩበት ጊዜ እንዲህ አይነት ነገር አይቻላል እና በጣም ያስገርማል። በቃ እንደዚህ ብድግ ማለቱ ለማጃ ለምጠይቀውም ጥያቄዎች መልስ እንድንሰጥበት ለምንድን ነው እንደዚህ ሆነው የሚለውን ሪሊ በደንብ ማሰላሰል ያስፈልጋል። ሌላው ደግሞ እኔ እንትን ያለኝ አሁን በዚህ በሸገር ካፌ ፕሮግራሞች እንኳን በተደጋጋሚ የተነጋገርንበት ይሄ የቀኝ ዘመሙ ናሽናሊዝም ይሄ ዋይት ናሽናሊዝም ወይም ኮንሰርቫቲቭ የራይት ዊንጉ ናሽናሊዝም እያየለ መጣ። ዓለም እየተቀየረች ነው፣ ግሎባላይዜሽን እየሞተ ነው፣ አገሮች ድንበር እየዘጉ ነው ያን እንኳን በቅርብ እንኳን ተነጋግረናል። በቅርብ አስታውሳለሁ ከሽመልስም ጋር ከተለያዩ ሰዎች ጋርና ያ ደግሞ ትራንስናሽናል ሲሆን ወይም ይሄ ያለው ንቅናቄ አሜሪካዎች ደግሞ ዓለምን ከበበው አይደለም። በተለይ የምዕራብ ዓለሙን በጣም አጥለቀለቀ። በተለይ እንግሊዝ ሀገር ብንመለከት ለምሳሌ አሁንም የቀጠለ ተቃውሞ አለና ያ ደግሞ ምንድነው ሲናገር የነበረውን እጥፍ ያደረገው ይመስላል። እርግጥም ያ ፍላጎት ነበረ፣ የትራንስናሽናል ፍላጎት ነበረ በዓለም ህዝብ ማለት ነው የሚለውን ያመጣል እና በቃ አንፕሬሲደንትድ ወይም ሪሊ ያልተጠበቀ የተቃውሞ ሰልፎች ነበሩ። እኔም ማስታወሻው የሮድኒ ኪንግ
ጊዜ ነበረው የተቃውሞ ሰልፍ ነው። ሮድኒ ኪንግ በፖሊሶች ተደብድቦ እንደዚሁ እንደ ጆርጅ ፍሎይድ አይነት አሰቃቂ አይነት አሟሟት ሞተና ቪዲዮ ባንዴ ሲሰራጭ ህዝብ እንዳወቀው። ግን ያኔ ምንድነው የሆነው? እዛው ሎስ አንጀለስ ለኤልኤ ራይት የሚሉት እንግዲህ እዛው ሎስ አንጀለስ ውስጥ ነው ራይቱ የነበረው ወይ ተቃውሞ የነበረው። አላስወጣቸውም። ዊልሸር ቡሌቫርድን ዝግት ነው ያደረጉት ፖሊሶች። ያኔ ነው እንግዲህ ኃይለኛ ተቃውሞ ሰልፍ ሲባል ግን እዛው ዋት ውስጥ ነበር። ያው ጥቁሮች የሚኖርበት አካባቢ ነበር። ብዙም የተቃጠሉ የጥቁሮች ንግዶች እና ተቋማት ናቸው የተቀጣጠለው። እና ያን ያህን በቀደም ኮሊን ፓውልን ሲያዳምጠው ነበር CNN ላይ ትራምፕን ውሸታም ነው ብሎ ሲናገርና ፕሬዚደንት ቡሽ ትልቁ ቡሽ ነበር ያኔ ፕሬዚደንቱና ደውሎልኝ ነበር ትሩፕ ብናስገባ ምን ይመስልሃል ሲለኝ አይ ናሽናል ጋርዱን እንሞክረው መጀመሪያ ግን ያስከኝ ልሰራለሁ እና ናሽናል ጋርዱ ተሞክሮ በኋላ ነው ትሩፕ የገባው። እንግዲህ ያ ነው ትልቅ ነገር የሚባለው በአሜሪካ ታሪክና ይሄኛው በጣም በልጦታል። እና እናንተ ያስላላችሁ እስቲ የሚሰማችሁን ፍቅሩም ተሳትፏል። ብላክ ላይቭስ ማተር በቀደም ማርች አድርግ ያለው ብልሃል። ሽመልስም ደግሞ በትምህርት ቤቱ በኩል ብዙ ያጋጠሙት ነገሮች አሉት ይነግረኝ ነበርና እሱ ላይ ብናወራና በኋላ ወደ ታሪኩ እንመጣለን። ፍቅሩ ግሩም መጀመሪያ በጣም ነው ደስ ያለኝ ይሄ አጋጣሚ በመፈጠሩ። ሽመልስና ኤልሲ ደግሞ ያው ማዛ እንዳለሽ አንቺ ያው ቋሚ ነሽ። እናንተ የምትሳተፉባቸው ፕሮግራሞችን አዳምጣለሁ። የእውነቴን ነው የምናገረው በጣም እና ከእናንተ ጋር ድሉ ስላጋጠመኝ ይህን ዲስካስ ለማድረግ በጣም ደስ ብሎኛል። እና የጆርጅ ፍሎይድ ለምን ገኖ ወጣ ለሚለው የማዛ መንደርደሪያ ጥያቄ እሷ ያለቻቸው ነጥቦች በሙሉ ከእነሱ ጋር እስማማለሁኝ። አንደኛ ህዝቡም ቤት ታሽጎ ነው የቆየው። ወጣቶቹ በተለይ የራሳቸው ኬዞች አሏቸው እና ይሄ ልክ እንደ ካታርቲክ እንደ መተንፈሻ ሆናቸው ሊሆን ይችላል። ግን የበለጠ ደግሞ ከዚህ የበለጠ ዋናው ግን አሟሟቱ እንደሆነ ሳስበው ዘረኞቹ እንኳን የሱን አሟሟት አይተው ጤነኛ ካልሆኑ በቀር ወይ ደግሞ ሌላ ችግር ከሌላቸው በቀር ዘረኛ ሰው እንኳን ቢሆን የሱን አሟሟት አይቶ መደንገጡ አይቀርም እና ዲፌንድ የማይደረግ አሟሟት ነው የሞተው። ከዚያ ደግሞ ከሱ አስቀድሞ አንድ 3 ኬዞች አሉ በቅርቡ የሆኑ ብራያና ቴይለር የምትባል ወደ ሉዊል ከንታኪ እዚያ አካባቢ እሷም እንደዚሁ ቤቷ ገብተው ሌላ ሰው መጥሪያ ለመስጠት ሲሉ በስህተት እሷ ቤት ገብተው ቦይፍሬንድ ደንግጦ ቢተኩስባቸው እሷንም እንደዚሁ በ5 ጥይት ነው በቤቷ የገደሏት የ26 ዓመት ወጣት ልጅ። ከዚያ ደግሞ አስቀድሞ አማዱ አርበር የሚባል ጆርጂያ አካባቢ ጃክ ያረገ ነጮች 2 ናቸው 3 ሆነው አባረው ተኩሰው ገደሉት። እነሆ ሲባል አይ በርግለር መስሎን ነው አልተያዙም። አሁን እያዙ አይዶን ነው። በኋላ ቪዲዮ ወጥቶ ቪዲዮ የሚያደርገው የራሳቸው ጓደኛ። ከዚያ ደግሞ የኤሚ ኩፐር እና የክሪስቲያን ኩፐር ምንም አይዛመዱም። የእሷ ደግሞ ሁኔታ ሲደማመሩ እንግዲህ የነሱ ሁሉ መገለጫ ነው ብዬ ነው ማስበው። ከዚያ ደግሞ ቅድም ያላችሁት የትራምፕ የኢኮኖሚው መላሸቅ እና ግን ከሁሉ የበለጠ ግን አሟሟቱ ከባድ ነው። እውነት ለመናገር ከባድ ነው። ግን ከሁሉ ደግሞ የሚያሳዝነው ያ ቪዲዮ ባይኖር ኖሮ ያቺ ልጅ 17 ዓመቷ መሆን አላወቅኩም ነበር። ያ ቪዲዮ ባይኖር ኖሮ ሌላ ሞት ነበር የሚሆነው። ሌላ ስታቲስቲክስ እንዲያውም ሬዚስት አደረገ ቅብጥር ሴተብል እንዲያውም ከሞተ በኋላ የመጀመሪያው የሱ ሬሳ ሲመረመር ሐኪሞቹ የሞተበትን መንስኤ ያሉት ሌላ ችግር አለበት የጤና ችግር ስላለበት እንደዚያ ተብሎ በኋላ ነው ሌሎች በግል የሰውየው ቤተሰብ አስመርምረው የሞተበት ዋና ጉዳዩ ያው መታነቁ ነው ብለው በዚህ በፖሊሲ መታነቁ ጉዳይ ነው እንጂ ሌላ እንትን አይደለም። እና ሐኪሞቹ እንኳን ለመተባበር ሞክረው ነበር። ይሄን ለማለት ነው። እሺ እኔም ልክ እንደ ፍቅሩ በማመስገን ልጀምር። ማዛን ይህንን ፕሮግራም በተደጋጋሚ እንግዲህ በዚህ አይነት ውይይቶች ላይ ስትመራ ነበረ እና ምስጋናዬን አቀርባለሁ። ኤልሳም በተደጋጋሚ እንግዲህ በተለያዩ አጋጣሚዎች በተለያየ አርዕስት ላይ ተወያይተናል እና አሁንም በዚህ ጉዳይ ላይ በመገናኘታችን ደስተኛ ነኝ። ፍቅሩ እንግዲህ ለመጀመሪያ ጊዜ ነው በዚህ በሸገር ላይ የተገናኘ ነው። እሱም ሌላ የሚያስደስት አጋጣሚ ነው። በዚህ ጉዳይ ላይ የራሴ የተለየ ሀሳብ ባይኖረኝም በሁለቱ ያሉትን በተቀብዬ አጋጣሚው ይሄ የዚህ
በጆርጅ ፍሎይድ መገደል ምክንያት በዓለም ላይ የተሰራጨው ተቃውሞ አጋጣሚዎቹ ወሳኝ ናቸው ብዬ አስባለሁ። የመጣበት ጊዜ ወሳኝነት አላቸው እላለሁ። ምንድነው ይሄ ጊዜ 3 ፓንደሚክ የተገናኘበት ጊዜ ነው። ፓንደሚኮች የዘረኝነቱ የዚህ ኮቪድ የሚባለው በሽታ እንደገና ደግሞ በሽታው ምክንያት የመጣው የኢኮኖሚ ቀውስ በተለየ መንገድ ሲያጠቃ የነበረው ጥቁሮችን ነው እና የጥቁሮቹ መጎዳት እና በተለየ መንገድ መጎዳት ወደዚህ ቀውስ መምራቱ የማይቀር ነበር። በዚህ መንገድ ይመጣል የሚለው ነው እንጂ ልዩነቱ መፈንዳቱ አይቀርም ነበር። በተደጋጋሚ እንግዲህ ቅድም ፍቅሩ እንዳለው ብዙ ጥቁሮች እየተገደሉ ነበር እና ይሄ ጥቁሮቹ መገደል በተለይ ደግሞ የነጩ አክራሪነት እያገነገነ መምጣት በተለይ ባለፈው 3 ዓመት ይሄ ሰውዬ መሪ ከሆነ ጊዜ ጀምሮ እየገነገነ የመጣው የነጮቹ የዘረኝነት ከነኚህ በሽታዎች ጋር ተደማምሮ ከኢኮኖሚ ቀውስ ጋር ተደማምሮ መፈንዳቱ አይቀርም ነበር እና ያ አጋጣሚ ተፈጥሮ የዚህ ሰው አሳዛኝ ግድያ ተፈጥሮ ቀውሱ በአሜሪካ ሊፈነዳ ቻለ። እንደገና ደግሞ በመላው ዓለም ላይ በተለይ በአብዛኛው የነጮቹ ዘረኝነት በገነገነባቸው አካባቢዎች ላይ ተቃውሞ ግንን ብሎ እንዲወጣ ነው ያደረገው። ስለዚህ የሶስቱ ፓንደሚክ ወረርሽኝ መገናኘትም ይህንን በመላው ዓለም ላይ የተሰራጨውን ተቃውሞ በተወሰነ መንገድ እንድንረዳ ይረዳናል ብዬ አስባለሁ። ምናልባት መነሻውን ማወቅ አስፈላጊ ስለሚሆን በተለይ የአፍሪካ አሜሪካውያን ታሪክ ገና ከመነሻው የጭካኔ የኃይል የጉልበት ታሪክ ስለሆነ እንደውም ከአንድ ሰው ጋራ የ400 ዓመት የባርነት ታሪክን እንሰራለን ስንል ነበር። አጋጣሚው ከናንተም ጋር ስላገናኘን በጣም ደስ ይለኛል። ወደ ኋላ ተመልክተን የዚህን መነሻ በሚገባ ለመረዳት እንድንችል ወደ ታሪክ ተመለሱና እንድታፍታቱልን ነው። ይሄን የሁለተኛው ጥያቄ ቢሆን ደስ የሚለኝ። ማን ኤልሲ ትገቢያለሽ እዚህ? ምን ልጀምር መሰለህ? ታዋቂው ትሪኒዳዳዊ ጸሐፊና አክቲቪስት ሂላሪ ጄምስ እንደሚለው በእንግሊዝኛ ለውና ተረጉሟል። we should understand the reality of negro oppression in the USA and if we don't we should shut our mouths up until we do ይላል እና የጥቁር ህዝቦች ጭቆና በአሜሪካ ያለውን የጥቁር ህዝቦች ጭቆና ማወቅ አለብን። ካላወቅን ደግሞ እስከምናውቀው ድረስ አፋችንን መዝጋት አለብን ይላል እና ሰሞኑን ሪሊ ይሄን ማዕዛም በጣም ትፈልግ ነበርና እኔም ደግሞ በጣም ይሄ ውይይት እንዲካሄድ የፈለኩት የተወሰነ በቃ ታሪኩን በደንብ እንናቀው። አንዳንድ ኢትዮጵያውያኖች ሪሊ ብዙ አይቀበሉትም የሬስን ጉዳይ በተለይ በአሁኑ ጊዜ ዓለም በሞላ ሲጥለቀለቅ ከጆርጅ ፍሎይድ መሞት በኋላ ዓለም በአጠቃላይ ሪሊ ወደ 70% of the world ሲነቃነቅ አፍሪካ ውስጥ ደግሞ ብዙ አናይም። ይሄንን የሶሊዳሪቲ እንትን አፍሪካን ዩኒየን በቀደም ጽፏል የሶሊዳሪቲ ስቴትመንት። ግን አሁን ሳውት አፍሪካ ሰላማዊ ሰልፍ ነበር፣ ኬንያ ሰላማዊ ሰልፍ ነበር፣ በተወሰነ መልኩ ደግሞ ጋናም ነበር እና ሌሎቹ ጋር አላየነውም እና ምንድነው ይሄ የጥቁርና የጥቁር ህዝብ የሬስ ማተርስ ኢን በደቡብ አሜሪካና በአፍሪካን ዳያስፖራ በምንለው በካሪቢያን ያለውና በእኛ መካከል ደግሞ በአፍሪካውያን መካከል ያለው ግንኙነት ምንድነው የሚለውን በደንብ ሪሊ መነጋገር አለብን ከሚል ነው ማጃም ምንም የተነሳሳ ነው እና ሬስ ማተርስ በሚል የራሴን እይታው የራሴን ተመክሮ ጽፌ ብዙ ሰው መለሰልኝ እና ምናልባት ተሳስቼ ይሆናል አልኩኝ። ደግሞ ብዙ ሰው ይመለሰልኝ መነሳት አለበት ይሄ መነጋገር አለብን በሚል የአዎንታ ድምጽ ነውና ምናልባትም ተሳስቼ ይሆናል በሚል ነው። ብቻ ለማንኛውም የዛሬው ፕሮግራም ያንን ግንኙነት እንዴት ነው የምንመለከተው፣ የሚጠናከርም ከሆነ እንዴት ነው የምናጠናክረው፣ ድክመቱ የት ጋር ነው ለሚለው ታሪካዊ እይታ ያስፈልገዋል እና የሂላሪ ጄምስን ያመጣሁት እውነት የጥቁር ህዝቦችን ጭቆና እናውቃለን ወይ አሜሪካ ውስጥ? እኔ ለምሳሌ እንደ ሽመልስም ኖሯል ፍቅሩም ኖሯል 30 ዓመት አንድ ቀን ዘሬ ጥቁር መሆኑን ሳልታወስ አንድ ሰው ሳያስታውሰኝ ኖሬ አላውቅም አንድ ቀን እና ጥቁርነት በቃ ጥበቃ ላይ ነው በቃ ሊሰድበኝ ነው ጥቁር ስለሆንኩ ነው ምናምን የሚለው በተለያየ መልኩ እኔን የኔ ተመክሮ እሱ ነው እና የዘረኝነት ፖለቲካ ይሄ ተመክሮ ደግሞ ስላለ የዘረኝነት ፖለቲካ ደግሞ ምንድነው ብሎ ማወቅ በጣም ተገቢ ነው።
የኤልሳን ነጥብ ለመናከር ነበረ። መጨረሻ ካለችው ዘረኝነት በየቀኑ ሳይሆን እኔ በየሰዓቱ በየደቂቃውም የሚያጋጥም ሪያሊቲ ነው ብዬ ነበር የጀመርኩት እና አንድ አባባል አለ ይህን ካፕቸር የሚያደርግ አባባል ዴት ባይ 1000 ከትስ የሚሉት አሉ እነዚህ የሬስ ስኮላርስ እና በአማርኛ እንዴት አድርገን እንደምንተረጉመው አይ ዶንት ኖ ግን ሀሳቡ ምንድን ነው አንድ ወረቀት ቢቆርጥሽ ጣትሽን ምንም አይጎዳሽም በሶፍት በምናምን ነገር ደሙን ታቆሚዋለሽ ግን ደጋግሞ ሺህ ጊዜ ቢቆርጥሽ ወረቀት ትንሿ የተቆረጠችው ነገር ልትገል ትችላለች እና እኛም በየቀኑ የሚያጋጥመን የሱ አይነት ነው በየሰዓቱ ጥቃቅን ነገር እነዚህ ማይክሮ አግሬሽንስ ይሉታል አንዳንድ ጊዜ የቡና ወረፋ ሄጄ ፊት ለፊት ያለውን ሰው በስነ ስርዓቱ አስተናግደው ታንክ ዩ ብለውት እኔ ደግሞ ሲሆን ያው የግዴታ ብቻ እንደሆነ ያስታውቃል ታንኪም የለም ምንም የለም እና ቅር ይልሻል እነዚህ ሲደጋገሙ ጥቃቅን ነው እንግዲህ ትንሽ ነገር ነው በርግጥ ግን ሌላም ቦታ ሄደሽ ወይ ስቶርስ ሰው ከተከተለሽ እነዚህ ሲደጋገሙ በአንድ ቀን ውስጥ በጣም የጤናም ጠንቅ ይሆናሉ እና ብዙውን ጊዜ የማናወራው ምንድነው ሬሲዝም ራሱ ለጥቁሮች ለብዙ የጤና ጠንቅ መነሻ ነው ብላድ ፕሬሸር ሜንታል ኢልነስ እና ያ ሁሉ አለ ለማለት ነው እና ወደ ሲኤልአር ጄምስ ከተመለስኩኝ ሲኤልአር ጄምስ የታወቀ እንግዲህ እንደው እኔ 3 ጥቁር ጸሐፊዎች ሶሲዮሎጂ በታሪክ በፖለቲካ ሳይንስ ስማቸውን በጠቅስ ሲኤልአር ጄምስ ፍራንስ ፋኖን እና ዱቦይስን ነው የምጠራው እና ሲኤልአር ጄምስ እንግዲህ ትሪኒዳዳዊ ነው በ30ዎቹም ጣሊያን ኢትዮጵያን ስትወር እንግሊዝ ሆኖ ለኢትዮጵያ ብዙ ያደራጀ ሰው ነው እና የሱ ክሪቲሲዝም ልክ ነው ይሄ ጥቁሮች የአፍሪካን አሜሪካን ኮዝ ጭቆናቸው የማይገባን ከሆነ ያው ሹድ ሻት አፕ ያለው እውነቱን ነው አሁን እንግዲህ ወደ አፍሪካኖች ጋር ሳመጣው እንዴት ነው እኔ ሬሻል አፓቲ የምንለው አንቺም ኤልሳም ጽፈሽዋል ቆንጆ በአርቲክልሽ ላይ ያ ሬሻል አፓቲ ኢትዮጵያኖች ላይም አፍሪካኖች ላይም ያው ኢትዮጵያኖች አፍሪካኖች ነን ግን ያው ኢን ጀነራል በአፍሪካኖች ላይም አለ 4 ምክንያት ያለ ይመስለኛል እንዲያው ባጭሩ አንደኛው ነጭን የምናይበት መንገድ ነው አንዳንድ ጊዜ እኔ ዋይትነስ ኢኳልስ ጋድሊነስ ኦልሞስት እነሱ እንደ መልአክ የማድረግ ያህል በተለይ ውጭ ሀገር ላልሄደ ሰው ያ አመለካከት አለ እና ይሄ የፖሊስ ምናምኑ ብሩታሊቲው እንደ ኤክሰፕሽን ነው እንጂ እንደ ኖርም አናየውም ምክንያቱም ንጮችን የምናይበት አይን ማለቴ ነው በጣም አግዝፈን ነው የምናያቸው ሁለተኛው ደግሞ እኛው ራሳችን መንግስታቶቻችን ጭቆናን ቶርቸርን ግድያን አስለምደውናል እና በዚያ የተነሳ አንድ ነጭ ፖሊስ አንድ ጥቁር ሰው በሚያስቀቅ ሁኔታ ቢገልም እንደኛ ሀገር ስንቱን የባሰ አለ አይደለም ወይ ብለን ይሄ ምንድነው የሾክ ኤንድ ኦ ኢፌክቱ እኛ ላይ አይኖርም በብዙዎቻችን ላይ ሶስተኛው ደግሞ ኢቭን እንኳን እዚህ ውጭ ሀገር እንኳን የምንኖር ብዙ ኢትዮጵያኖች ነጮችን በስነ ስርዓቱ አናቃቸው ምክንያቱም ይሄ ሶሻል ፕሮክሲሚቲው የለም ብዙውን ጊዜ ወይ እነሱ አለቆቻችን ናቸው ወይ ከነሱ ቃን ገዛለን ወይ ለነሱ ቃን ሸጣለን እንጂ አብሮ የመስራት እንደ ኮሊግስ እንደ ኢኳልስ ስለማናቃቸው ኦልሞስት ከአፍሪካ ያለውን አመለካከት ይዘን ነው የምንመጣው በሱ አይን ነው የምናያቸው እነዚህ ሰዎች የነጭ ፖሊሲን ካረገ ያለ ምክንያት አያረግም ዘረኝነት በደንብ አይረዳንም ለብዙዎቻችን እና በእነዚህ ምክንያቶች አለ ይሄ ሬሻል አፓቲ እና እንግዲህ ምንድነው ቀደም ሲል ጄምስን ጠቅሰሽ ነበር ኤልሲ ለኛም በላክሽን መልእክት ላይ አንድ እሱ ያለው ነገር ነበር የፓን አፍሪካን መተባበር ወይ ደግሞ የጥቁሮች መተባበር በ60ዎቹ ላይ አቆመ በ60ዎቹ መሃል ላይ አቆመ የሚለው ነገር አለ እሱም በአንድ በኩል ልክ ነው እንደውም አሁን ያለውን የቢኤልኤም የብላክ ላይቭስ ማተር ሙቭመንትን ካየ ነው ብዙ አጋሮቹ ነጮች ናቸው ይሄ ጥሩ ነው ግን የሚያሳዝነው ከአፍሪካ የሚሰማ ድምጽ የለም ቅድም አንቺ የጠራሻቸው ከጋና ከሳውዝ አፍሪካ ከኬንያ ጥቃቅን ድምጾች አሉ እንግዲህ ምናልባት የኮሮና ላክዳውን አንዱ ምክንያት ሊሆን ይችላል ግን እውነት ለመናገር ትልቅ በ60ዎቹ የነበረው ኮንቨርጀንስ የሲቪል ራይትስ ሙቭመንት የአንቲ ኮሎኒያል ስትራግሉን አጠናከረው አፍሪካ ውስጥ የአፍሪካ ውስጥ የነበረው ደግሞ የአንቲ ኮሎኒያል ሙቭመንት ሲቪል ራይትሱን በደንብ ያጠናከረው አስታውሳለሁ ጋና ነጻነት ስታገኝ ማርቲን ሉተር ኪንግ ለነጻነታቸው ሄዶ አብሮ ነው ያከበረው በአንጻሩ ደግሞ ማልካም ኤክስ ሲገደል ቀብሩ ላይ ኳሜ ንክሩማ ነበረ ያ ኃይለ ሥላሴን ደግሞ በዩናይትድ ኔሽንስ ላይ ያደረጉት ትልቅ ንግግር አለ ስለ ጦርነት ያ የለም አሁን እና ትንሽ አንዳንድ ጊዜ ያሳስበኛል ይሄ የነጮቹ ሳፖርት ሳስቴናብል ነው ወይ የቢኤልኤም ሙቭመንት ደግሞ ይወጣዋል ወይ ያለ አፍሪካ ሳፖርት ምክንያቱም አሜሪካ ውስጥ ያለው አንታይ ብላክ ሬሲዝም
በዓለም አቀፍ ደግሞ እናየዋለን። ይሄ ግሎባል አፓርታይድ ቻይና ከወር ነው ከሁለት ወር በፊት በአፍሪካኖቹ ላይ የተደረገውን በደል አይተናል። እና አንቲ ብላክ ሬሲዝም በአሜሪካ ብቻ የሚፈታ አይደለም። የግሎባል ይሄ ልክ የስልሳዎቹ አይነት መደጋገፍ ያስፈልጋል በአፍሪካም እዚህ ደግሞ እንደገና በውጭ ዓለምም እንጂ ለብቻችን የምንወጣው አይመስለኝም። ሽመልስ ይሄስ ለምን ሆነ? የዚህ የአፍሪካና የአፍሪካ አሜሪካውያን የእትብት ግንኙነት ለምን ተቋረጠ? እርግጥ አሁን የፓን አፍሪካኒዝምን እንቅስቃሴ ፍቅሩ አንስቷል፣ ግን የአሁኑ ትውልድ ይህን ይዞት ለመሄድ ያልቻለው ለምንድን ነው? መልስ ይኖረዋል? ሽሚ ከመጀመሩ በፊት ግን አንድ ልጨምር ፍቅሩ ያለው ላይ ቅድም ፍቅሩ ካለው ጋር ለመጨመር ሂኤልአርጄን The Story of Pan-Africanism በሚለው መጽሐፍ ላይ ሲናገር ስለ ትስስሩ ስለ አፍሪካውያኖችና አፍሪካውያኖች የሚኖሩ ኮንቲኔንት ውስጥ የሚኖሩ አፍሪካውያንና አፍሪካን አሜሪካንስ ዌስት ኢንዲያንስ ጋር ያለው ትስስር በጣም ትልቅ ነበር፣ በጣም የጠበቀ ነበር ይላል። ቅድም ፍቅሩም እንደገለጸው ፍሬንች ኦፍ አቢሲኒያ በ1935 በጣሊያን ወረራ ጊዜ የተመሰረተውን በዛ መንፈስ ነው። ግን እሱ ምንድነው የሚለው ንክሩማህን ለምሳሌ ንክሩማህን እንግዲህ የመጀመሪያው ፓን አፍሪካኒስት የምንለው ነው። ንክሩማህን ያሰለጠነው ጆርጅ ፓድሞር ነበር። ጆርጅ ፓድሞር እንግዲህ ፓን አፍሪካኒዝም ኦርጋናይዜሽን ከመሰረቱት አንዱ ነው እና እሱ በጣም ታቺንግ ነበር ለኔ በጣም ይገርመኝ ነበር አለና እንትና ንክሩማህ ሲመለስ በ1957 አብረው ተመለስኩ ወደ ጋና ከሄድኩ በኋላ ነው ይሄን መጽሐፉን በጣም የታወቀው መጽሐፉን The Black Jacobins ስለ ሄይቲ አብዮት የጻፍኩት የጋናን መሬት ካየው በኋላና የጋና ተመክሮ ነው ያንን የረዳኝ ይላል። በኋላ ግን አፍሪካውያን መሪዎች እንደነ ንክሩማህ አይነቶቹ እየቆዩ ሲሄዱ እንግዲህ ኔሽን ስቴት ለመመስረት በሚታገሉበት ጊዜ እየረሱት ይመጣሉ። ይሄ ፓን አፍሪካኒዝም ግንኙነቱን እየረሱት መጥተው እሱ እንደሚላቸው ኮራፕት ይሆናል ምናምን ነው እና ያኔ ነው በ1960ዎቹ መሀል ላይ ያመሸራረፍ ጀመረ ነው የሚለው ሂኤልአርጄምስ። ይሄ እንዲህ እያለ አሁን ወደ አሁን እናንተም ኮሜንት እንድታረጉበት የፈለኩት በትምህርቱ ላይ በትምህርቱ ገበታ አሁን የተለያዩ ነገሮች ስለሚመጡ ተማሪዎችን እንዴት ነው እናስተናግደው ጥቁር ተማሪዎችን ምናምን የሚሉ ስለሚመጡ የወንድሜ ልጅ ይሄን ስለነገረችኝ ለማንኛውም ኮሜንት እንድታረጉበት የምፈልገው አሁን ብዙ ነጮች አሉ እዚህ ንቅናቄ ውስጥ እኔ በማላውቀው መንገድ እኔ በነበርኩበት ጊዜ እንዲህ አይነት ነጭ አይሳተፍም ነበር፣ እንደዚህ ቁጥር ያለው ነጭ አይሳተፍም ነበር እንዲህ አይነት ንቅናቄዎች እና ያስፈራኛል እና ኮአፕት ይደረግ ይሆን ወይ እነኚህ ሰዎች በደንብ አስበውበት ነው ወይ እና በቀደም እንደውም ፕሮግራም ሳይ እንዳልኳችሁ ሂስቶሪያኗ ሜሪ ፍራንሲስ ሃሪስ ከ1964 እንግዲህ ሲቪል ራይትስ አክት ከፈረሙት አንዷ ናት መሰለኝ እና አፍሲና ሎሮ ሙቪ ላይክ ደሳለች በቃና እየመጣ የፕሮቴስት ይመጣል ፕሮቴስት ይሄዳል። ለምን ሰስቴይነብል የሆነ ወይም ዘላቂ የሆነ መሪ ሊደርሺፕ የለም ወይም ድርጅት የለም እና አሁንም ፈራው አለች ሴትዮዋ እንደገና ይሄ ኮአፕትድ ይሆናል ወይ ብላክ ላይቭስ ማተር ምን አይነት ጠንካራ ነው ወይ እና ገንዘብ ብዙ ሰው የሚያስበው ገንዘብ በፈሰሰ ቁጥር ብላክ ላይቭስ ማተር ደግሞ ብዙ ገንዘብ እየተገኘ ነው እና ኮአፕት የሚያደርገው እንግዲህ የዋይት ሲስተም በእንዲህ አይነት መንገድ ነውና እናንተ ኮሜንት እንድታረጉበት ብዬ ነው። ምን ይመስላችኋል? የነጭ ተሳትፎ መዋቅራዊ ችግሮቹንም አብሮ ማየት ያስፈልጋል አይደለ? እዚህ ላይ የፖለቲካውንና ኢኮኖሚውን መዋቅርም አብሮ ማየት ያስፈልጋል። ምናልባት የዚህ የነበረው የእኩልነት ጥያቄ ሊሆን ይችላል ነጮቹንም ይዟቸው የወጣ ነገር ግን ይሄንን በተናጠል ማየት ነው የሚሻለው ወይንስ ከመደብ ትግል ጋር ይፈታል የሚለውን አብራችሁ እንድታዩት። በጣም ጥሩ። ስለዚህ ከመጀመሪያው የአፍሪካና በሌላው ዓለም ላይ የሚገኘው የጥቁር ማህበረሰብ የነበረው ህብረት ጠንካራ ነበር በ60ዎቹ። ከዛ በኋላ እየቀነሰ ነው የመጣውና ምክንያቱ ምን ይሆን የሚል ሀሳብ ነበር የተነሳው። በዛ ልጀምርና ወደ ሁለተኛው ኮሜንት ለማድረግ እመለሳለሁ። የመጀመሪያው ላይ በትክክል እንደተባለው በ60ዎቹ የነበረው ህብረት በባህር ውቅያኖስ አቋርጦ የሚሄድ በአፍሪካውያንና በሌሎቹ የአፍሪካ ተወላጆች በሚገኙባቸው አካባቢ የነበረው ህብረት ጠንካራ ነበረ።
አይ ቲንክ እኔ እንደሚመስለኝ ምናልባት በዚህ ጉዳይ ላይ እንደው ፍቅሩ ስለሚያስተምረውም ስለሚያጠናውም ይስማማ እንደሆነ አላውቅም። አፍሪካ ከ60ዎቹ በፊት የነበረችው አፍሪካ ይሄ ግሎባል አፍሪካ የምንለው ሀሳብ ያለ ይመስለኛል። ማለት አፍሪካ በተለይ ደግሞ በሌላው ዓለም ላይ ያለው የጥቁሩ ማህበረሰብ አፍሪካን እንደ ቤቱ አድርጎ የመቁጠር እውነተኛ የነጻነቱ ምልክት አድርጎ የማየት ከተቻለም ደግሞ ወደዛ የመመለስ ሀሳብ አድርጎ የሚመለከትበት የነበረው ጊዜ ነበር እና ብዙዎቹ ጥቁሮች አፍሪካን አሜሪካን የምንላቸው በካሪቢያን የሚገኘውም አፍሪካዊ በሌሎችም አካባቢ በአውሮፓ የሚገኙ የነበሩ አፍሪካውያን የአፍሪካ ተወላጆች ለአፍሪካ የነበራቸው ስሜት ከፍተኛ ነበረ። አፍሪካ ደግሞ ከአፍሪካውያንም በተጨማሪ ማለት ከጥቁሮችም በተጨማሪ የሌላው ማህበረሰብም ድጋፍ የምታገኝበት ሁኔታ ተፈጥሮላት ነበር። በተለይ ደግሞ የነበረው ብዝበዛው፣ ጭቆናው፣ ቅኝ ግዛቱ ነጮቹ የሚያደርጉት ጭቆና የፈጠረው የአውትሬጅ በአማርኛ እንግዲህ ምንድን ነው ትልቅ የሞራልም ጥያቄ አስነስቶ ነበረ። ይሄ ነገር ይሄ ብዝበዛ የጭቆና በተለይ ደግሞ በ20ኛው ክፍለ ዘመን እየታየ ያለው ጭቆና እንዴት ሊቀጥል ይችላል? እንዴት ዝም ልንል እንችላለን? የሚል እሳቤ በጥቁሮቹ ብቻ ሳይሆን በሌላኛው ማህበረሰብ ዘንድ ያስነሳበት ጊዜ ነበረ። ስለዚህ ይሄ የግሎባል የምንለው አይነት የአፍሪካ እይታ ስለ አፍሪካ የነበረው እይታ በኋላ ከ60ዎቹ በኋላ ነጻነት ከመጣ በኋላ አፍሪካ ወደ ውጭ መመልከት ብቻ ሳይሆን ወደ ራሷ መመልከት የምትጀምርበት ጊዜ እየጀመረ ይመጣና ግንኙነቶቿም እየቀነሱ መልካቸውን እየቀየሩ ነው የሚመጣው እና አይ ቲንክ ፔሪዮዱን መክፈል ያስፈልጋል። በ60ዎቹና ከ60 በፊት የነበረው ይሄ ግሎባል አፍሪካ የሚባለው ጊዜ ብንለው ከ60 በኋላ ከነጻነት በኋላ ያለው ደግሞ አፍሪካ ተኮር የሆነ አፍሪካ ወደ ራሷ መሰብሰብ የምትጀምርበት የሌላውን የጥቁር ጉዳይ ከማየት ይልቅ የራሷ ጉዳይ ላይ የምታተኩሩበት ጊዜ ስለነበረ ይሄ ውቅያኖስን አልፎ ይሄድ የነበረው አይነት ሶሊዳሪቲ ወይም ህብረት እየቀነሰ ነው የሚመጣው። ያ ማለት ግን ግንኙነቶቹ ቀርተዋል ማለትም አይደለም። ሌላው ዓለም በጥቁሩ ዓለም ስለ አፍሪካ ያለው ስሜት አሁንም አለ። አፍሪካም ስለ ሌላው የጥቁር ዓለም ያገባኛል ትላለች። አሁን ለምሳሌ በተደጋጋሚ ምናልባት እያየነው ያለው በተለይ በምዕራብ አፍሪካና በሌላው የጥቁር ማህበረሰብ መሀል ያለ ግንኙነት ትንሽ ጠንከር ይላል። ጥቁሮች አሁን ይመለሳሉ፣ ወደ እየተመለሱ መኖሪያቸውን ወደ አፍሪካ እየቀየሩ ይመጣሉ። ቁጥራቸው ብዙ ላይሆን ይችላል፣ ትንሽ ነው፣ በግለሰብ ደረጃ ሊሆን ይችላል። ግን ጋና ውስጥ እየታየ ነው፣ ናይጄሪያ ውስጥ እየታየ ነው። የተለያዩ የአፍሪካ አካባቢዎች ላይ ከሌላው የዓለም ክፍል በተለይ ደግሞ ከአሜሪካ ጥቁሮች እየመጡ እየሰፈሩ እናያለን። ያን አይነት ይሄ ሪፓትሪዬሽን የምንለው ማለት ነው። እንደዛ አይነት ግንኙነቶች አሉ እና አሁን ምንድን ነው የሚያስፈልገው? ይሄ በተለይ ደግሞ በ60ዎቹ ጊዜ የነበረው አይነት የሞራል የፖለቲካል ኢንተሌክቹዋል መሪነት ያስፈልጋል። ያን አይነት ሰዎች በአሁኑ ሰዓት አላየንም ወይም አልመጡም። ቅድም ሲነሱ ነበረ ሲኤልአር ጄምስ ሊባል ይችላል፣ ዱቦይስ ሊሆን ይችላል፣ ንክሩማ ሊሆን ይችላል፣ ወይም ደግሞ ፍራንስ ፋነን ሊሆን ይችላል። እንደዛ አይነት የሆኑ ጃይንት የሆኑ አሳቢዎች፣ ትልልቅ ሀሳብ የሚያስቡ ሰዎች የነበሩበት ዘመን ተመልሶ አልመጣም እስካሁን ድረስ። ምናልባት አሁን አፍሪካ ብቻ ሳይሆን ከአፍሪካ ውጭ ያለ የሚበዘበዘው የጥቁሩ ማህበረሰብ ነፃ ሊወጣ የሚችለው ምንድን ነው? ተመልሶ በፊት የነበረውን አይነት ህብረት መገንባት ሲችል ነው። በዛ አይነት ግሎባል በሆነ መንገድ ማሰብ ሲችል ነው። ዓለም አቀፋዊ በሆነ መንገድ ማሰብ ሲችል ነው እና በዛ መንገድ ማሰብ መጀመር አለበት። በዛ መንገድ የሚያስቡ ምሁራን መምጣት አለባቸው። በዛ መንገድ የሚያስቡ የፖለቲካ ሰዎች መምጣት አለባቸው እና ያ ነገር አይ ቲንክ ብዙ ቦታ ላይ ጥያቄም እያስነሳ ይመስለኛል። አሁን ብዙ ሰዎችም እየተነጋገሩበት ያለ ጉዳይ ይመስለኛል። በሌላ በኩል ይሄ ሁለተኛው ጥያቄ ላይ የነጮቹ በስፋት መሳተፍ ይሄ በአሁኑ በጥቁሮች እንቅስቃሴ ላይ የነጮቹ ቁጥር በከፍተኛ ሁኔታ ጨምሯል እና አደጋ አይኖረውም ወይ የሚል ጥያቄ ተነስቶ ነበር እና እኔ በሁለት መንገድ ነው የማየው። አንደኛ ትክክል ነው፣ አደጋ አለው። አደጋው ቅድም ኤልሳ እንዳለችው ይሄ የጥቁሩን የትግል ስለቱን ያደወለድመዋል እና ይሄ ሹል የሆነው በጣም ሞጋች የሆነው ትልቅ ለውጥን ሊያመጣ የሚችለው መሰረታዊ በሆነ መንገድ አሜሪካ እንደገና ሊያዋቅ የሚችል የነበረውን እንቅስቃሴ ኮራፕት ሊያደርገው፣ ሊያላላው፣ ሊያሟሟው፣ ሊያደለድለው ይችላል እና ያ ፍርሃት አለ። አሁንም ምልክቶቹ እናያለን። ለምሳሌ ብዙ ቦታ ላይ ጥቁሮች አሁን በሰልፉ ላይ የሚሳተፉት ሰዎች ለፖሊስ የሚሰጠው ገንዘብ ይቁም፣ እንዳውም ፖሊስ የሚፍረስ የሚል ጥያቄ እየተነሳ ነው። ይሄ በጣም እንትን ነው፣ ራዲካል የሆነ ጥያቄ ነው። አሁን ግን ምንድነው እያየን ያለ ነው? በተለይ ደግሞ ይሄ በኤሊቱ
ልሂቃኑ የጥቁሩም ልሂቃን በዲሞክራቲክ ፓርቲ ያለውም ልሂቃን እያለ ያለው ምንድነው በነጮች ከፍተኛ ቁጥር አላቸው ነው ያ ማለት አይደለም ይሄ የሚያስፈልገው ምንድነው መሻሻል ያለበት ሪፎርም ነው ሬቮሉሽን ሳይሆን ሪፎርም ነው የሚያስፈልገው መታደስ ነው ያለበት እንጂ መፍረስ አይደለም እና ይሄ ለምሳሌ ስልጠና በመስጠት ልናስተካክለው እንችላለን መሳሪያ የጦር መሳሪያ ሳይሆን ፖሊስ የሚያስፈልገውን አይነት ዕቃ በማቅረብ ያንን ችግር ልንፈታው እንችላለን የሚል በጣም የለሰለሰ የሪፎርም ሐሳብ እየቀረበ ነው ስለዚህ ያ አደጋ እንዳለ ረዳለው ትክክል ነው ላለው በሌላ በኩል ግን ይሄ ትግል ይሄ የነጮቹ መምጣት ምንድን አይ ቲንክ በተወሰነ ደረጃ ይሄ በሁለት ሐሳብ ለምሳሌ እንመልከተው አንደኛ ሰልፍ ሪፍሌክሲቭ የሚባል ነገር አለ ነጮቹ የነጮችን ፕሪቪሌጅ ለነሱ ያላቸውን የተለየ ጠቀሜታ መጠየቅም የጀመሩ ነጮች አሉ ነጭ በመሆናችን የምናገኘው የተለየ ጥቅም አለ ብለው ይህም ትክክል አይደለም ብለው የሚናገሩ የሚከራከሩ በዚህ በተግባርም ደግሞ ሰልፍ ላይ የወጡ የምናያቸው ነጮች ቁጥራቸው እየጨመረ ነው ስለዚህ ያ ከዛ ሳቤ ልናየው እንችላለን ይሄ ደግሞ ይሄ ራዲካል የሆነ ኤምፓቲ ያለ በትክክል ይሄ የፍትህ እጦት በጥቁር ላይ በተደጋጋሚ የሚታየው በደል የሚያንገበግባቸው ተራማጅ የሆኑ ማህበረሰቦች ከነጩ ማህበረሰብ ከሌላው ማህበረሰብ እየመጡ ነው የምናየው እና አሁን ሰልፉን ስንመለከት እንዳያችሁት ከሆነ የጥቁር ብቻ ሳይሆን መልቲሬሽል ነው ብዙ ዘሮችን ብዙ ማህበረሰቦችን የተለያዩ መደቦችን ያቀፈም ትግል ነው እና ይህን ትግል ዘላቂ ወደሆነ መሰረታዊ ወደሆነ ለውጥ ሊያመጣ ወደሚችል ኃይል መቀየር ያስፈልጋል ስለዚህ ያም አይነት ቤኔፊት አለው ጉዳት ብቻ አይደለም ያለው ትግሉ በጣም ወሳኝ ትግል ነው ማለት ይሄ መዋቅራዊና ተቋማዊ የሆነ ለውጥ ያስፈልገዋል ምክንያቱም ዘረኝነት የነጭ ዘረኝነት በስርዓት ውስጥ ተደብቆ ተቀርቅሮ ያለ ጠንካራ ኃይል ነው ከዛ ካለበት ከተቀረቀረበት ውስጥ አውጥቶ አጥፍቶ አዲስቷን አሜሪካ መገንባት ማለት የረጅም ጊዜ ትግል ነው በዚህ ትግል ውስጥ ጥቁሩ ብቻ አይደለም ታግሎ የሚጨርሰው የሌሎችንም ኃይሎች ድጋፍ ይፈልጋል ተራማጅ የሆኑ ኃይሎች መምጣት አለባቸው ብዬ አስባለሁ እሺ ፍቅሩ በጣም ግሩም እና እኔም ሽመልስ ከሚለው ጋር እስማማለሁኝ የነጮች ኢንቮልቭመንት ወሳኝ ነው ኤልሲ ካለችም ጋራ ደግሞ ይሄ ኮዙ ግሎባል መሆን አለበት እሱም ጋር እስማማለሁኝ አሁን ችግሩ እነዚህ እንዴት አድርገን ነው የምናመዛዝናቸው ነው እንግዲህ ዓለም ለጥቁር ህዝብ ያለው አመለካከት የአፍሪካ ኢሜጅ እስካልተለወጠ ድረስ አይለወጥም ብዬ አንድ ማስበው የራሴ እንትን አለኝ ግምት አለኝ ምክንያቱም ጥቁር አሜሪካኖችን የሚያዩበት አይን ደግሞ አፍሪካኖችን በሚያዩበት አይን ነው እና ይሄ የነጮች አላያንስ እንግዲህ ራሱን የቻለ ቻሌንጅ አለው አሁን እንግዲህ ነጮችም ተጨቁነዋል ብዙ ያው ወርኪንግ ክላሱም አንኤምፕሎይድ የሆነውም እና ብዙ ኤሊኔትድ የሆነ ነጭ አለ ስለዚህ እነሱ ከጥቁር ጋር ማበር ይችላሉ የሚል አንድ ራሱን የቻለ አርጊውመንት አለ ግን ይሄን የሚያደናቅፈው በጣም የሚያሳዝን ነው ይሄን የሚያደናቅፈው ትልቅ እንቅፋት ምንድነው ዋይት ፕሪቪሌጅ ነው አሁን ዋይት ፕሪቪሌጅ አልነው እንጂ ቃሉን የፈጠረችው አንዲት ማነው ማክንቶሽ ፔጊ ማክንቶሽ የምትባል ነጭ ፌሚኒስት ነች እና ጥሩ አባባል ነው ግን በ30ዎቹ ደግሞ ዱቦይስ ይሄንኑ ብሎታል ምንድነው ያለው ነጭ ወርኪንግ ክላስ እና ጥቁር ወርኪንግ ክላስ ማያብሩበት ትልቁ ምክንያት እሱ the wage of whiteness የሚለው አለ ነጭነት ራሱን የቻለ ደሞዝ ነው ያው ልክ ዋይት ፕሪቪሌጅ ማለት ነው አንድ ሰው ነጭ በመሆኑ ከተማ ውስጥ የተደላደለ ቦታ ሊገዛ ይችላል ነጭ በመሆኑ ፍርድ እሱን በተለየ እንትን ለፍትህ ይቀርባል ወይ ደግሞ ጃስት በሆነ መንገድ ሲስተሙ ትሪት ያደርገዋል እና ያስካያው እንግዲህ ዞሮ ልክ ዋይት ፕሪቪሌጅ ማለት ነው እኔ ምን ለማለት ነው ይሄን ኮንሰፕቱ አዲስ አይደለም ለማለት ነው በፊት ዱቦይስ the wage of whiteness ያለው ዋይትነስ ራሱን የቻለ ቤኔፊት አለው ያለው እንግዲህ በ30ዎቹ ነው እና አሁንም ያው እንጠቀምበታለን ያስካለ ድረስ ነጮች ያንን በነጭነታቸው እስካገኙ ድረስ እሱን ሳክሪፋይስ አርጋችሁ ከጥቁሮች ጋር እኩል ሆናችሁ አዝግሞ ሄዱ ቢባሉ የተወሰኑት እሺ ሊሉ ይችላሉ ግን አብዛኛው አያዋጣኝም ብሎ አሁን ከ3 ከ4 ወር በኋላ ይሁሉ ነገር ሊረሳ ይችላል
እና ትንሽ ይሄ አይዲያሊዝሙ አለ። እንግዲህ ወጣቶች ናቸው ብዙዎቹ፣ ገና ተማሪዎች ናቸው፣ ገና ስራም አልጀመሩም። ግን ስራ ጀምረው ታክስ መክፈል ሲጀምሩ ዞሮ ያ ሪያሊቲው እንትን ያደርጋል። ፕሪቪሌጁ ዌጁ በነጭነታቸው የሚያገኙት ጥቅም ያታልላቸዋል። እሱ ነው የኔ አንድ ፍራቻ እንደ ሎንግ ተርም እና ሰስቴናብል አይመስለኝም። በርግጥ እንደ ሾርት ተርም ይሄ ነገር ትራምፕን ከስልጣን ማስወገድ ከቻለ ራሱን የቻለ ትልቅ አቺቭመንት ነው። እሱ ራሱ በትንሽ እንትን የሚገመገም ነገር አይደለም። ትክክል። ሌላው ደግሞ በስልሳዎቹና ቅድም ሽመልስ ባለው ላይ ለመጨመር በስልሳዎቹና በአሁኑ መሀል ሌላው ዲፍረንስ ደግሞ ይሄ የስልሳዎቹ 50ዎቹ ቤተክርስቲያን ቸርች ወይ ደግሞ እንደዚህ የሃይማኖት ቦታዎች ነበሩ ዋና የመሰባሰቢያ ሴንተሮች። አሁን ግን ያው ሶሻል ሚዲያ ነው እና ምናልባት እንደዚህ ኮንሰርትድ የሆነ ፎከስድ የሆነ የኦርጋናይዜሽናል ሊደርሺፕ ሊመጣም ያልቻለበት አንዱ ምክንያት ያ ይመስለኛል። አሁን ሪሊ ያለው አልሻርፕተን ብቻ ነው ከጥቁሮች በየቦታው የሚናገረው ዩሎጃይዝ የሚያደርገው አልሻርፕተን ነው። ድሮ ብዙ ነበሩ፣ ጄሲ ጃክሰን እንግዲህ በነኪንግ ዘመን ብዙ ነበሩ። እያንዳንዱ ቸርች የራሱ እንትን ነበረው። አሁን ግን ያ ከሞላ ጎደል ተከፋፍሏል። ፎከስድ የሆነ ሴንትራላይዝድ የሆነ ሊደርሺፕ የለም እና አንዱም ሌላውም ቻሌንጅ ቅድም ካልነው የነጮች አላያንስ ዘላቂ ነው አይደለም ከሚለው በዛ ላይ ተጨምሮ ሌላው ቻሌንጁ ምንድነው? የኦርጋናይዝ ጥቁሮችን የሚያስተባብሩበት መንገድ፣ የማደራጃው መንገድ እሱ ይመስለኛል። እሺ ጨምርሽ መልስ። እሺ በጣም ትክክለኛ ነጥቦች ናቸው አሁን ፍቅሩ ያነሳቸውና እንደዚህ ቀላል አለመሆኑን አይ ቲንክ አሁኑኑ ማወቁ ካሁኑ መረዳቱ አስፈላጊ ነው የሚለው እኔ ሙሉ እቀበላለሁ። በሌላ በኩል ደግሞ አሜሪካ አሁን ያለውን ትግል ለምሳሌ በምን መንገድ ትገልጸዋለህ ብባል ለምሳሌ አዲስቷ አሜሪካ ለመወለድ የምታደርገው ምጥ ነው ወይስ ይሄ ነጩ ሲገዛው የነበረው አይነት አሜሪካ ላለመሞት የሚያደርገው ትግል ነው? ያልሞት ባይ ተጋዳይነት ነው። እኔ ይሄኛው ነው የሚመስለኝ። አዲስቷ አሜሪካ እየተወለደች ነው አይደለም የምለው። ከዛ ይልቅ ይሄ አሮጌው አሜሪካ ላለመሞት የሚያደርገው ትግል ነው። ምክንያቱም ይሄኛው ስርዓት ላለመሞት እየተዋደቀ ያለው የነጩ ስርዓት ትልቅ ፍርሃት ውስጥ ነው የገባው። ስርዓቱ የነጩ ስርዓት ማለት ነው። ምክንያቱም አንድ እየተዋጋ ያለው ጦርነት ላለመሞት የሚያደርገው ጦርነት የማያሸንፈው ጦርነት ነው። ምክንያቱም ዴሞግራፊው አሁን ያለው የአሜሪካ ዴሞግራፊ እየተለወጠ ያለው የአሜሪካ ዴሞግራፊ የነጮቹን የበላይነት እንደማያስቀጥል ሆኖ ነው እየተለወጠ ያለው። ምክንያቱም በሚቀጥለው 50 ዓመት ውስጥ ነው መሰለኝ አሜሪካ አብዛኛው ህዝቧ ይሄ ብራውን እየሆነ ነው የሚመጣው። ነጭ ያልሆነ ህዝብ ነው አብዛኛው የሚሆነው በሚቀጥለው 50 ዓመታት ውስጥ። ስለዚህ ይህንን አይነት መሬት ላይ የተቀመጠ ሊቀለብሱት የማይችሉት ለውጥ አለ። ለዛ እኮ ነው አሁን አንደኛው ይሄ ከሌላ ዓለም ላይ የሚመጣውን ህዝብ እንዳይገባ ለማድረግ የሚደረገው አንደኛው ትግል በአሜሪካ ብቻ ሳይሆን በነጩ ዓለም በአውሮፓም ሌሎችም የነጩ ዓለም ላይ ያለው ትግል ልንጠፋ ነው አይደለም? ልንጠፋ ነው። አሁን አንድ ፈረንሳይ የሆነ ጸሐፊ አለ የቀኝ አክራሪ ብሔረተኞችን የሚያስተባብር መጽሐፍ የጻፈ አለ። አትለው ምንድነው ትልቁ መተካት the great replacement የሚል መጽሐፍ አለው። በፈረንሳይኛ ነው የጻፈው እና መፈክራቸውም የነኛ ነጭ አክራሪዎች እናንተ እኛን አተኩንም እና you will not replace us አተኩንም የሚል ነው መፈክራቸውን ስንመለከት በተደጋጋሚ ይዘው የሚወጡት መፈክር ያ ነው። ስለዚህ ሊጋፈጡት ከማይችሉት ኃይል ጋር እየተጋፈጡ እንደሆነ ያውቁታል። አሜሪካ መሰረታዊ በሆነ መንገድ እየተለወጠች እንደሆነ ያውቁታል። በተለይ ደግሞ ዴሞግራፊክሊ አሁን እነሱ ያንን ነው ከዛ ጋር ነው እየተላተሙ ያሉት። ያንን ቅድም ያለው የነጭን ተጠቃሚነት የልዩ ተጠቃሚነት መብታቸው ለማስጠበቅ የሚያደርጉት ትግል ነው። ግን ያ ትግል ዘላቂ አይደለም። አንደኛው መገለጫ ምክንያቱም ይሄ ዴሞግራፊው መሰረታዊ በሆነ መንገድ እየተለወጠ ነው። ሽሜ ሀሳብን ከደመደምክ አንድ ጥያቄ ነበረኝ እኔም። እሺ ምንድነው አሁን መጠየቅ የጀመረ ይመስላል ከዚህ ከሰሞኑ ሁኔታ ጋር ያየ ነው። አንድም ይሄ ቅድም ያነሳችሁት የፖሊስን ተቋማዊ አሰራር ላይ ለውጥ ማድረግ ያስፈልጋል የሚለው አለ። እንደገና ደግሞ በፖሊስ ተቋም ብቻ ሳይሆን ኮርፖሬት አሜሪካም የትምህርት ስርዓቱም አስተዳደሩም በመዝናኛው ኢንዱስትሪ ውስጥም ከዚህ በፊት ያልተሞከሩ ነገሮች እየታዩ እናያለን። አሁን ለምሳሌ የሚቱ ሙቭመንት ያመጣው
አንድ ነገር አለ። እርግጥ የት ድረስ ደረሰ የሚለው እንደተጠበቀ ሆኖ እዚህም የምናየው ለምሳሌ አሁን እንግሊዝ ሀገር ብሪስተል ውስጥ ራሱ የተቃውሞ ሰልፍ ያካሄዱት ወጣቶች ናቸው ሐውልቱን ነቅለው የጣሉት። እንደገና እዛም አሜሪካን ሀገር የዚህ የኮንፌዴሬት ሐውልቶች የሚባሉትና የባንዲራው ጥያቄ አለ። አንቲወርፕ ውስጥ ቤልጅየም የንጉስ ሊዮፖልድን ሐውልት በህጋዊ በሆነ መንገድ በአመጽ ሳይሆን አንስተውታል። እነዚህ ነገሮች አሉ። እንደውም ጎን ዊዝ ዘ ዊንድ የሚለውን ፊልም ከኤችቢኦ ማክስ ላይ ይነሳ የሚለው ነገር ኤክስፕላኔሽን ያስፈልገዋል የሚለው ነገር እንግዲህ እነዚህ ያልተጠየቁ ነገሮች እየተጠየቁ ነው የሚል ምልክት ሊያሳየን ይችላል። በሌላ በኩል ደግሞ የታሪክ ምልክቶችን ማጥፋት ነው ወይንስ ታሪክን ማስተማርና ማሳወቅ ነው ተገቢው አካሄድ የሚለውንም ይሄስ ተገቢ የሆነ ለውጥ ሊያሳየን ይችላል ወይ ሲምቦሊክ ብቻ ሆኖ አይቀርም ወይ የሚለውም ላይ ሀሳብ እንድትሰጡበት ፈልጌ ነው። ለመጨመር ፈልጋለሁ። አሁን ሽመልስ ካልከው ጋር ሰማዛ ከጠየቀችው ጥያቄ ደርቤ ፍቅሩ ካለው ጋር እንትን ለማለት ፍቅሩ ለምሳሌ ቅድም ሲል የጥቁር አሜሪካኖችም ሆነ የሌሎች ጥቁሮች ህዝቦች ነጻነትና ፍትህ ሊሰስቴን ወይም ዘላቂ የሚሆነው የአፍሪካ ደግሞ ገጽታ ሲቀየር ነው ሲል ነበር። በሷ ምናለው አንደኛ። ሁለተኛ ይሄ እነኚህ አሁን እኮ የነጭ ሱፕሪማሲ ወይም የቀኝ ዝመማ ፓርቲዎች ወይ የቀኝ ዝመማ ግሩፖች ትንሽ ያሸገሸጉት እኮ ከ3 ሳምንት በፊት እኮ እና አይለው እኮ መጥተዋል እና ኖርማላይዝድ የሆነ የትራምፕ ሬቶሪኮች ኖርማላይዝ ዛሬ እንደዚህ ተደረገ ይዘጋዋለሁ ወይ ትሩፕ ልካለሁ ዝም በሉ ካለ ዛሬ ይደነገጥና በማግስቱ ኖርማላይዝ እየተደረገ የኖርንበት ጊዜ ነው። ይሄ ኢራፕት አረገ። ይሄ ሰውዬ ሞት እንግዲህ የሆነ ነገር አመጣ ኢራፕት አረገ። ነገር ግን እንደዚህ መደረግ አለበት አስተሳሰብ መቀየር አለበት ምናምን የሚለው ነገር አሁን ቅድም ሽሜ ያመጣው ነገሮች ሁሉ ሊደርሺፕ ያስፈልጋል። ሊደርሺፕ ደግሞ ምንድነው? ቅድም እንዳለው በ1960ዎቹ ምን አይነት ሊደሮች ነበሩ? ማልኮም አሁን ደግሞ በጣም ቦደር የሚያደርገኝ በጣም የሚያናደኝ ነገር አሁን ደግሞ የዋይት ሬቶሪክ በየሚዲያው የምትሰማው ማርቲን ሉተር ኪንግ ብዙ ነገር አድርጓል። ነገር ግን ማልኮም ኤክስ ምን ሆነ? ሌሎቹ የብላክ ፓንተር ፓርቲ ምን ሆነ? የአሜሪካ ናሬቲቭ እንግዲህ እንዲህ ነው የሚደመስሰው። ቢኮዝ እነዚህ ሰዎች ግራ ዘመም የነበሩ ሰዎች ናቸው። ቫዮለንስ ያጋግሉ በአመጽ በትግል የሚያምኑ ሰዎች ነበሩ። እሱ ናሬቲቭ አያነሳም። አሁን ደግሞ ማርቲን ሉተር ኪንግ እና እንዲህ አይነት ናሬቲቮች የሚያስነሳ አሁንም እኮ አሁን በአመጹ ጊዜ እንዲህ አይነት ናሬቲቮችም ነው የሚያመጣው። ኮአፕት የሚያደርግ ናሬቲቭ ነው የሚያመጣው ማለት ነው። ስለዚህ ሰስቴይነብል የሆነ ሊደርሺፕ ማለት እነሱ ያቋቋሙት ሊደርሺፕ ሳይሆን ነጩ ህዝብ ያቋቋሙት ሳይሆን እነሱ የሚያቋቋሙት ወይ ማርቲን ሉተር ኪንግ መሪያቸው ነበር ምናምን የሚሉት ሳይሆን ከግራስሩት የመጣ የሆነ ሊደርሺፕ ያስፈልጋል። ያ ሊደርሺፕ በ1960ዎቹ ነበሩ፣ ኮአፕት ተደርጓል። አሁንም ደግሞ እንዴት ነው ሰስቴን የሚያደርጉ ይመጣሉ ወይ የሚለው ነገር ከሊደርሺፕ ከሞቢላይዜሽን ከንግግር ከዳያሎግ ከሱ ሁሉ ነው የሚመጣው። ያ በብላክ ላይቭስ ማተር እና ላቅም ስለ ድርጅቱ በብላክ ላይቭስ ማተር ግን ሊሄድ ይችላሉ። ቢኮዝ ወጣት ልጆች ናቸው። በጣም ፋየር ማለት በጣም በስሜት ነው የሚያወሩት። እነኚህ ልጆች እንዴት ነው ወደፊት የሚመሩት? እሱን ሁሉ ደግሞ አጣቅሰን ብንነጋገር ጥሩ ይመስለኛል። ማአዛ ከጠየቀች ጥያቄና መደብ ብሏል ቅድም ፍቅሩ። አይ ቲንክ የመደብ ጥያቄ ነው። ኢቨንቹዋሊ ሬሲዝም የመደብ ጥያቄ ነው። ያ የመደብ ጥያቄ እስካልተነጋገርንበት ግን አሜሪካ መቼም አይቀየር። ኦባማ እኮ ነበር ለ8 አመት አንድ ጥቁር ፕሬዚደንት ነበር። ምን ተቀየረ? አሁን እኮ 3 አመቱ ነው ከሄደ። 3 አመት በኋላ ነው እዛ ኦባማም የነበረ ፖሊስ ብሩታሊቲ እንደውም መጨረሻው በጣም መጥፎ የነበረው በኦባማ ፈርገሰን መቼ ነበር በኦባማ ጊዜ እና እነኚህ ነገሮች እያየን ብናወራ ጥሩ ይመስለኛል። ይቅርታ ወጣቶቹ እንዳይደራጁ ምናልባት ይሄ የዚህ የቴክኖሎጂው የፈጠረው በጣም አጭር ትውስታ ያለው ይሄ በኦንላይን የሚደረገው እንቅስቃሴ ሊሆን ይችላል። ምናልባት አጭር ነው። አይንሽን ከድንሽ እስከምትገልጭ ድረስ ያልፋል ነገሩ። እሱም አንድ ችግር ይመስለኛል። መለከተው ሬሽንና ሁለታችሁም ኮሜንት ብታረጉበት ጥሩ ይመስለኛል። ከ1960ዎቹ ምንድነው የሚለየው? አሁን የመጣው እንደዚህ ነው ኢራፕት ያደረገው 1960ዎቹ ግን ግራስሩት ኦርጋናይዜሽን እየተደራጁ ነው አይደል? ሊደርሺፕ ነበረ። ቀጥል ፍቅሩ። አሁን ትልቅ ለውጥ አንድ ትልቅ ፖዚቲቭ ለውጥ አለ እኔ በየማስበው ኮንሽስነሱ ሃይ ነው በነጮች መሃል። ድሮ ኢቭን ይሄዚህ የጥቁሮች አጋርነን እንኳን ሲሉ በጣም ኮንደሰንዲንግ ይሄ በቃ ፓትሮናይዚንግ የሆነ በዚያ እንትን ነበር። ያለኛ ግቡ ሲቪል ራይትስ ግቡን አይመታም አይነት ነገር ነበር። አሁን በተወሰኑት ነጮች አካባቢ
አንደርስታንድ እያደረጉ ነው። በተለይ አንድ ጎበዝ ጥቁር አሜሪካዊ ሂስቶሪያን አለ ኢብራሂም ኤክስ ኪንዴ እና እሱ የሚለው ምንድን ነው እና ብዙ ነጮችንም ኮንቪንስ እያደረጋቸው ነው ወይ አንታይ ሬሲስት ነህ ወይ ሬሲስት ነህ። ይሄ ናን ሬሲስት የሚባለው ነገር የለም፣ አይሰራም። አንተ ሬሲስት ከሆንክ ተባበር፣ አግዝ፣ የምታደርገውን አድርግ፣ ቻሌንጅ አድርግ ሲስተሙን ነው። መሀል መሆን አትችልም። ያለበለዚያ የሲስተሙ ደጋፊ ነህ ወይ ደጋፊ ነሽ። አሁን ብዙ ድሮ የሊበራል ነጮች መደበቂያ ምንድን ነው ናን ሬሲስት ጋይ ምናምን ነገር እኔ አይ ዶንት ቢሊቭ ኢን ሬሲዝም ምናምን ነገር። አሁን ግን አይዘር ዩ ሳፖርት እሱን ሲስተም ሳፖርት ታደርጋለህ ወይ ደግሞ እሱን ለመጣል መታገል አለብሽ። መሀል መሆን ስታተስ ከሆኑ ያለውን እንትን ዲፋክቶን መደገፍ ነው ብሎ የሚለው ነገር አንድ አርጊመንት ብዙ ነጮች እየተቀበሉት ነው እና በዚያ አንዳንድ ነገሮች ለውጥ አሉ። ግን ዋናው መሰረታዊ ነገር ይሄ ሳስቴናብል ነው ወይ ደግሞ የሚያሳዝነው ብዙውን ጊዜ ከጥቁር ጋር የኑሯቸው ሁኔታ ከጥቁሮች ጋር የሚያመሳስላቸው ወርኪንግ ክላስ ነጮች ናቸው። አንፎርቹኔትሊ ወርኪንግ ክላስ ነጭ ደግሞ አብዛኛው በነጭነቱ መጠቀም ይፈልጋል። ምክንያቱም ሌላ ነገር የለውማ በብዙ ነገር ስለተጎዳ ይቺ የነጭ ፕሪቪሌጅን ወይ ደግሞ በነጭ የነጭነትን ደሞዝ ይፈልጋል። እኔ ከጥቁር ኮርሻ ድሃ ብሆንም ዞሮ ጥቁር አይደለሁም የሚል ሳይኮሎጂ ስላለ እንግዲህ አሁን ለምሳሌ የሄልት ኬር ጉዳይ ብዙ ነጮች ድሃዎቹ የላቸውም፣ ግን ጥቁሮችን በነፊት ያረጋል ብሎ ስለሚያስቡ አይፈልጉትም ዩኒቨርሳል ሄልት ኬርን እና የዚህ አይነት አመለካከት እስካለ ድረስ በዚህ በብዙ ባልተማረው በወርኪንግ ክላስ ነጩ ላይ ጄኒውን ክላስ አላንስ መፍጠር ከባድ ነው። እንግዲህ ይሄ ሚድል ክላሱ ነጭ ሊተባበር ይችላል፣ ግን ዞሮ ግን ዋና ለጥቁሮች የመደብ ጓደኛ መሆን የሚችሉት ድሃዎቹ፣ ወርኪንግ ክላሶቹ፣ ይሄ አንደር ክላሶቹ እነሱ ነበሩ። እነሱ ደግሞ ወይ ብዙም ባለማወቅ ቅድም ደግሞ ባልነው እኔ በነጭነቴ ስለምጠቀም አምፋይን የሚል አመለካከት ስላላቸው ያችን እንደ መካካሻ ስለሚቆጥሯት እነሱ ካልተለወጡ እኔ አሁን ባለው ሁኔታ ምን ያህል እንደምንዘልቅ አይዶን ነው። በጣም ትንሽ ነገር ለማለት ነው በዚህ ላይ ፍቅሩ ያለው ይሄ ድሃ ነጭና ድሃ ጥቁር ብዙ የሚያመሳስላቸው ነገር እያለ ሊተባበሩ ይገባ እንደነበረ ሆኖ ብዙ ጊዜ ግን የምናየው ሲወዳደሩ ነው ያለው። እውነት ነው፣ ትክክል ነው። ስርዓቱም እኮ ስርዓቱ ራሱ የቆመው አንደኛው ምክንያት እነኝን ተቃዋሚ ሆኖ በስርዓቱ ላይ ሊነሱ ይችላሉ የሚባሉ ኃይሎችን በማጋጨትም ነው። ስለዚህ አንደኛው ስርዓቱ የሚሰራው ነገር ምንድነው? በጥቁሩ ድሃና በነጭ ድሃ መሀል ምንም አይነት ህብረት እንዳይፈጠርም ነው። ሁሌ እየተጋጩ እንዲኖሩ ነው እንጂ ህብረት ሊፈጠር የሚችልበት ኦብጀክቲቭ ኮንዲሽንስ ነበሩ። ሁለቱም ድሃ ናቸው። ሁለቱም ስራ በማጣት የጤና እድል ባለማግኘት ሁለቱም ተጠቂዎች ናቸው እና ሊያስተባብሩ የሚችሉ ኃይሎች ብዙ ቢሆኑም ህብረት እንዳይኖራቸው ግን ያደረጋቸው ብዙ ምክንያቶች እንዳሉ ፍቅሩም ጠቅሷል። ግን የስቴቱን ሮል የመንግስትን ሚናም በጣም እዚህ ላይ ቁልፍ እንደሆነ ማሰብ ያስፈልጋል ማለት ነው። ልክ ነጮችንና ጥቁሮችን እንደሚያጋጨው ሁሉ ጥቁሮችንና ሌሎችም ደግሞ የነኚህ አናሳ የሚባለው ማህበረሰብ ማይኖሪቲ የምንለው ማህበረሰብ ለምሳሌ ከኤዥያ ሊሆን ይችላል፣ ከላቲን አሜሪካ ሊሆን ይችላል። እነሱን በማጋጨት ነው ሰርቫይቭ የሚያደርገው ስርዓቱ። ስለዚህ ብዙ ጊዜ አናነሳውም እንጂ ትግሉ በነጭና በጥቁር ብቻም አይደለም። ጥቁሩ ለምሳሌ በጥቁር ድሃና በድሃ በሆኑ የሜክሲኮ ተወላጆች፣ ላቲኖች፣ ድሃ በሆኑ ኤዥንስ መሀልም እየተካሄደ ነው ያለው እና ስርዓቱ ያንን በማራገብ ነው እድሜውን የሚጨምረው ተጨማሪ ጊዜ የሚገዛው። እሱን ካልኩ በኋላ ግን አንድ አሜሪካ ለምሳሌ አዲስ አሜሪካ ሊመጣ ከተቻለ ፍትህ የሆነች የተሻለች አሜሪካ ልትመጣ ከተፈለገ አንድ ቁልፍ ነገር ምንድን ነው? ይሄ ሬከኒንግ ያስፈልጋል። መሰረታዊ የሆነ ሬከኒንግ ማለት ምንድን ነው? አሜሪካ ከታሪኳ ጋር መጋፈጥ አለባት። ያንን አይነት ከታሪክ ጋር የመጋፈጥ ድፍረት የለም፣ ወይም የፖለቲካ ዊል የለም፣ የፖለቲካ ድፍረት የላቸውም አሜሪካኖቹ። ያ ማለት ምንድን ነው? ከነሱ እችን ሀገር ሲገነቧት ካመጡት ግድያ ጄኖሳይድ ጋር ሊሆን ይችላል፣ ከባርነት ጋር ሊሆን ይችላል፣ ከዘር መድሎ ጋር ሊሆን ይችላል። ጥቁሮቹን ከስራ፣ ከጤና፣ ከጥሩ ቦታ ከመኖር ያገዱበት፣ ከትምህርት ቤት ያገዱበት መንገዶች ሁሉ ሊሆኑ ይችላሉ እና ከዛ ጋር መጋፈጥ ማለት ያንን ሁሉ ለማስተካከል መገደድ ማለት ነው። ለምሳሌ ይህን በተመለከተ አንድ የታወቀ አፍሪካን አሜሪካን ጸሐፊ አለ፣ ታናሂሲ
ታናይሲ ኮስ በጣም ፓወርፉል የሆነ አርቲክል ጽፎ ነበረ። the case for reparation ያስፈልጋል። ሬፓሬሽን ምንድነው? ለዚህ ለጥቁሩ ማህበረሰብ ተጎጂ ለሆነ ጥቁሩ ማህበረሰብ እና ሌሎችም ተጎጂ ለሆኑ ማህበረሰቦች የሚገባቸውን ካሳ ማግኘት አለባቸው ይላል። ካሳ ማለት የገንዘብ ብቻ አይደለም፣ ከገንዘብም በላይ ነው። የካሳ ማለት ምንድነው? ይህችን ሀገር እንደገና መልሶ ፍትሃዊ በሆነ መንገድ መገንባት ማለት ነው። እንደዛ አይነት ስራ ለመስራት አሜሪካ መጀመሪያ ከታሪኳ ጋር መጋፈጥ፣ ከታሪኳ ጋር ረከን ማድረግ አለባት። ይሄ አሁን የምናየው በየቦታው ሐውልቶችን ማፍረስ፣ እነዚህ ነገሮች ሁሉ አሜሪካኖቹ ሊያቆዩዋቸው ወይም ደግሞ ሊጠይቋቸው የማይፈልጉ ጥያቄዎች አሁን ሳይወዱ በግዱ እንዲጠይቁ እየተገደዱ አሜሪካኖቹ ብቻ ሳይሆን እንግሊዞቹ ራሳቸው እና ሌሎችም ቦታዎች ሊሆን ይችላል። ወደ አፍሪካም ሊመጣም ይችላል ይሄ ነገር። ምክንያቱም ተመሳሳይ የፍትህ እጦት ጥያቄዎች፣ የእኩል ያለመሆኑ ጥያቄዎች በብዙ ሀገሮች ውስጥ አሉ። ይሄ የነጭ ችግር ብቻ አይደለም፣ የአፍሪካኖች ችግር ነው እና ያንን ማድረግ የማይቀር ነገር ይመስለኛል። የጊዜ ጉዳይ ነው እንጂ በዚህ ይሄ ምክንያቱ ሰስቴነብልም አይደለም። ከባድ እንደሆነ እረዳለሁ። ሁለታችሁም ኤልሳም ፍቅሩም ደጋግማችሁ የተናገራችሁት ነገር ምንድነው? የነጭ የበላይነት የነጭ ልዩ ተጠቃሚነት መብት ላለማጣት የሚደረግ ጦርነት አለ። ያንን ጦርነት አሸናፊ ሆኖ ለመውጣት ርብርብ እየተደረገ ነው። በየሀገሮቹ ማለት ድርጅት ያስፈልጋል። በቃ የኔ አርጊመንት ነው ድርጅት እንትና ብሎታል እኮ ተከታዮችን ሲመክር። ኢትዮጵያ ውስጥ አንድ ጠቅላይ ሚኒስትር መለስ አንድ ጊዜ መምህራን በሰበሰቡ ጊዜ የተናገሩ ፕሮፌሰር እሸቱ ጮሌ የመከረን ምክር ረሳውም ማለት ኦርጋናይዝ ተደራጁ ግን የሚመጣው በጣም ዲፕ የሆነ ጥልቅ የሆነ ሞራዊ ኢንተሌክቹዋል ፕራክቲስ ሲኖር ነው። በዚህ ጉዳይ ላይ በተደጋጋሚ መወያየት ሲኖር ነው። እነኚህን ነገሮች አርቲክሌት ማድረግ ሲያስፈልግ ነው። ይሄ ማለት ምንድነው? ምሁራን ብቻ ሳይሆን ልክ ማንኛውም ሰው በዚህ ውስጥ እያለፈ ያለ ድሃ ሰው፣ የተጨቆነ ማህበረሰብ አሁን ለምሳሌ ቅድም የተጠቀሰው የብላክ ላይቭስ ማተር ልጆቹ እነኚህ ልጆቹ ሁሉ እነሱ የሚያደርጉት ነገር ይሄ ለመደራጀት ቁልፍ እንትኖች ናቸው፣ ኢንግሪዲየንት ቅመሞች ናቸው። ስለዚህ መደራጀቱ እኮ መጥቷል። ይሄ ቢኤልኤም እኮ አንዱ ምልክት ነው። ችግሩ ምንድነው? የቢኤልኤም ችግር አንድ ጊዜ አንድ ተማሪ አድቫይዝ አድርግ ነበርና ቢኤልኤም ላይ ሰራች። እሷ ራሷ ቢኤልኤም ናት። አንደኛዋ የቢኤልኤም አደራጅም ኢንተርቪው አድርጋለች። ችግራቸው ምንድነው? በሌሎችም ቦታ የሶሻል ሚዲያ ችግር ኢትዮጵያ ውስጥ የምናየው ነገር ምንድነው? በአክቲቪዝም እና በኦርጋናይዚንግ መሀል ልዩነት የለውም፣ ድንበር የለም። አንዳንዶቹ ከአክቲቪዝም ድንበር ተሻግረው ወደ ኦርጋናይዚንግ አልሄዱም፣ በአክቲቪዝም ላይ ነው የቆዩት እና ያንን ነገር ማለፍ አለባቸው። ሶሻል ሚዲያ ችግሩ ያ ቅድም እኮ በደንብ አድርገሽ ያነሳሽው መያዝ ይሄ በጣም ኢምፖርታንት ነው። ሶሻል ሚዲያ ይህን ነገር ረድቷል ወይስ ጎድቷል የሚለው ኢምፖርታንት ጥያቄ ነው። ይህን ለማለት ግን ወጣቶቹ ይቃወማሉ። ይሄም አንዱ የመደራጃ መንገድ ነው ይላሉ። እናንተ ትውልዳችሁ በአንድ አዳራሽ ተሰብስቦ ካልተደራጀ በስተቀር ብለው ያሙናል። ግን ለማንኛውም ትክክል ነው፣ መደራጀት አስፈላጊ ነው። ኤልሲ አየነው እኮ በአረብ ስፕሪንግ አየነው፣ በተለያዩ ታሪኮች አየነው። በተለይ ደግሞ በአሜሪካ ህዝብ ታሪክ፣ በአሜሪካ ጥቁር ህዝብ ታሪክ አይተነዋል። ድርጅት በጣም ቁልፍ እንደሆነ በጣም ያስፈልጋል። በቃ እና የአሜሪካን ጥቁር ህዝብ ጭቆና ለብዙ አመታት አወራ ነው። በተለይ ከሰባዎቹ ጀምሮ 60ዎቹ እንዳለቁ ትንሽ ሪፎርም ተደረገ። ከዛ በኋላ ከሰባዎቹ እስካሁን ድረስ የአሜሪካን ህዝብ ጥቁር ጭቆና እያየነውና ድርጅት በጣም በቃ ቁልፍ ነገር ነው። ከዶክተር ኤልሳቤት ወልደ ጊዮርጊስ ከዶክተር ሽመልስ ቦንሳና ከፕሮፌሰር ፍቅሩ ገብረ ኪዳን ጋር የተደረገው ውይይት በዚህ አያበቃም። ሳምንት ውይይቱ የሚጀምረው ዶክተር ኤልሳቤት ወልደ ጊዮርጊስ በምታነሳው ነጥብ ነው። ለዛሬ የተዘጋጀው እዚህ ላይ ይደመደማል። ሸገር ካፌ ሸገር ካፌ